በተለያዩ አካባቢዎች የበርካታ ቤቶች ፈረሳ እንደሚቀጥል ሰምተናል። በዚህም በቀጣይ የሚፈርሱ አካባቢዎች መታወቅ መጀመራቸውንና በመቶዎች የሚቆጠሩ ሰዎች እንደሚፈናቀሉ አውቀናል። በሌላ በኩል ደግሞ የደርግ መንግስት ከወረሳቸው የግለሰብ ቤቶች ጋር በተያያዘ አዲስ ውሳኔ ተላልፈዋል። ይህ ውሳኔ ቤታቸው ተወርሶ ነገር ግን ጉዳያቸውን ወደ ፍርድ ቤት ባልወሰዱ ባለንብረቶች ላይም ተፈጻሚ ይሆናል ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። መንግስት በተለያዩ አካባቢዎች እያፈረሰ ካለው የመኖሪያ ቤቶች ጋር በተያያዘ ያላችሁን ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ አካባቢዎች የበርካታ ቤቶች ፈረሳ እንደሚቀጥል ሰምተናል። በዚህም በቀጣይ የሚፈርሱ አካባቢዎች መታወቅ መጀመራቸውን፣ በመቶዎች የሚቆጠሩ ሰዎችም እንደሚፈናቀሉ አውቀናል። በአዲስ አበባ ከተማ በአዲስ ከተማ ክፍለ ከተማ የሚገኙ በርካታ ሱቆች መፍረስ መጀመራቸውን ተመልክተናል። ወደ 30 የሚሆኑ አካል ጉዳተኞችና አረጋውያን በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 10 አጠና ተራ ቴሌ ጀርባ በተባለ አካባቢ በተለያየ ዘርፍ ተሰማርተው ሲሰሩባቸው የነበሩ ቤቶችን ወረዳው እንዳፈረሰባቸው ተናግረዋል። ባለፈው ሳምንት ብቻ 11 የንግድ ሱቆች እንደፈረሱባቸው ተገልጾ የነበረ ሲሆን አሁን ደግሞ 19 ሰዎች የሚሰሩባቸው የተለያዩ የመስሪያ ሱቆች መፍረሳቸው ታውቀዋል። የስራ ቦታችን በመፍረሱ የቤት ኪራይ ለመክፈል ይቅርና የዕለት ዳቦ መግዣ የለንም ብለዋል ነዋሪዎቹ። ምን እንደሆነ አልገባንም፣ መጠው አፈረሱት የሚሉት ነጋዴዎቹ ለመልሶ ማልማት የተሰጠ ነው ከማለት ባለፈ ቢያንስ አንዳንድ ዕቃዎች አሉ እስክናጣራበት እንኳን ጊዜ ስጡን ብንልም አፍርሰው ለባለ ሀብት ሸጡት ብለዋል። አካል ጉዳተኞች ነን ያሉት ቅሬታ አቅራቢዎቹ ብዙ ብንሮጥም አልቻልም፣ የነበሩትን የ3 ማህበራት ኮንቴነሮችም አፈረሱብን ሲሉ ገልጸዋል። በአጠቃላይ የ30 አካል ጉዳተኞችና አረጋውያን እናቶችን የስራ ቦታ አፍርሰዋል ሲሉ ተናግረዋል። የአዲስ ከተማ ክፍለ ከተማ ወረዳ 10 ዋና ስራ አስፈጻሚ አቶ አበራ ግርማ በበኩላቸው ቦታው ለልማት እንደሚፈለግና እንዲፈርስ ትዕዛዝ በመውረዱ መፍረሱን ገልጸዋል። ይፍረስ የሚለው ደብዳቤ በዚህ ወር ነው የመጣልን ከማለት ባለፈ በ3 ቀናት ውስጥ አስረክቡ ነው የሚለው ሲሉ ምላሽ ሰጠዋል። 21 ግለሰቦች መነሳታቸውንና ለሁሉም በአንድ ቦታ ምትክ ሊገኝላቸው እንደማይችል ጠቅሰው አንዳንድ ደካማ ለሆኑ እናቶች ምትክ የመስሪያ ቦታ መሰጠቱንም ተናግረዋል። ለሁሉም ለመስጠት በስራና ክህሎት ተመዝግቦ የስራ ዕድል ተፈጥሮላቸው ምትክ ቦታ ነው መውሰድ ያለባቸው ሲሉ አስረድተዋል። ለቀሪዎቹ መቼ ምትክ መስሪያ ቦታ ይሰጣል ለሚለው ጥያቄ ግን ምላሽ ከመስጠት ተቆጥበዋል። በሌላ በኩል ደግሞ በደርግ መንግስት ያለ አግባብ ከአዋጅ ውጭ ቤታችን ተወርሶብናል በሚልና እንዲመለስላቸው ክስ የሚያቀርቡ ሰዎችን በተመለከተ በሁሉም ላይ ተፈጻሚ የሚሆንና እንደ ሕግ የሚቆጠር አዲስ ውሳኔ ይፋ መሆኑ ተሰምቷል። ውሳኔው በዘንድሮ ዓመት የወጣ ሲሆን የተላለፈው ውሳኔ ደግሞ ቤቴ ከአዋጅ ውጭ ተወስዶብኛል በሚሉ ግለሰብና በፌዴራል ቤቶች ላይ በፌዴራል ከፍተኛ ፍርድ ቤት ባቀረቡት ክስ መሰረት የተጀመረ ክርክር ነው። በዚህም መሰረት በቀዳማዊ አጼ ኃይለ ሥላሴ መንግስት እናታቸው ባለ 6 ፎቅ ሰርተው ሌሎች ክፍሎች ሲወረስባቸው እናታቸው ግን በአዋጁ መሰረት በምርጫ አንድ ቤት ወይም አንድ ክፍል ብቻ የወሰዱ በመሆናቸውና ለወሰዱት ቤትን ግብር እየከፈሉ ቢቆዩም እናታቸው ለሕክምና ወደ ውጭ በመሄዳቸው የወቅቱ የኪራይ ቤቶች አስተዳደር ያሁኑ ደግሞ የፌዴራል ቤቶች ኮርፖሬሽን ቤቱን ለኪራይ ቤቶች እንዲያስረክቡ ትዕዛዝ አስተላልፎባቸዋል። በዚህም ሁኔታ ላይ ሳሉ እናታቸው ማረፋቸውን በመግለጽ የእናቴ ወራሽ ነኝና እናቴ ግብር ትከፍልበት የነበረውና አሁን በኪራይ ቤቶች የተያዘው ቤት የመውረስ መብት ስላለኝ ቤቱ ይመለስልኝ የሚል ክስ አቅርበዋል። በዚህም የአራዳ ክፍለ ከተማ የይዞታ አስተዳደር ቤቱን በተመለከተ ቤቱ የመንግስት ነው በሚል ካርታ ያወጣበት በመሆኑ ግለሰቡ ካርታው ይሰረዝላቸው ዘንድ በፌዴራል ቤቶች ኮርፖሬሽን ላይ ክስ አቅርበው ነበር። የፌዴራል ቤቶች ኮርፖሬሽንም ቤቱ ለከሳሽ መመለስ የለበትም በሚል ተቃውሞውን ያቀረበ ሲሆን ካቀረባቸው ምክንያቶች መካከልም ፍርድ ቤቶች ይህንን የማየት ስልጣን የላቸውም፣ ጉዳዩን መመልከት የሚችለው ዜጎች ቅሬታቸውን እንዲያቀርቡ በወቅቱ ኃላፊነት ተሰጥቶት የነበረው የፕራይቬታይዜሽን ኤጀንሲ ነው የማየት ስልጣን ያለው የሚል ክርክር አቅርበዋል። የፌዴራል ከፍተኛ ፍርድ ቤትም የሁለቱን ክርክር መርምሮ
ቤቱ በአዋጁ መሰረት የተፈቀደላቸው ስለመሆኑ ከሳሽም ቅጽ 004 አቅርበው ባለማስረዳታቸው ቤቱ ሊመለስላቸው አይገባም በሚል ውሳኔ ሰጥቶባቸዋል። ከሳሽም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢያቀርቡም የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎትም ይግባኛቸውን ውድቅ አድርጎባቸዋል። ከሳሽ ጉዳዩን ወደ ሰበር ሰሚ ችሎት በመውሰዳቸው ችሎቱ ቤቱ ሊመለስላቸው እንደሚገባና በመንግስት የወጣው ካርታ ሊሰረዝ ይገባል በማለት ውሳኔ ቢሰጥም የፌዴሬሽን ምክር ቤት ውሳኔ ደግሞ ከዛሬ 40 ዓመት በፊት በመንግስት እጅ የገባን ቤት በሚመለከት አመልካች ወይም የፌዴራል ቤቶች ቅጽ ካላቀረበ ቤቱ በመንግስት እንደተወረሰ አይቀርም የሚለው ከቅጹ ዓላማና ቆይታ አንጻር ተቀባይነት የሌለው ነው ብለዋል። ግለሰቡም የምርጫ ቤት መሆኑን በክርክር ወቅት ሲያቀርቡ የነበረ ቢሆንም የምርጫ ቤታቸው እንደሆነ ለማስረዳት ያቀረቡት ማስረጃ ባለመኖሩ ቤቱን የምርጫ ቤታቸው ነው ብሎ ውሳኔ መስጠቱ አግባብነት የሌለውና አከራካሪው ቤትም በመንግስት ቁጥጥር ስር በመሆኑና ከአዋጅ ውጭ የተያዙ ቤቶችን እያጣራ እንዲመልስ ስልጣን ወደ ተሰጠው ፕራይቬታይዜሽን ኤጀንሲ ጉዳያቸውን አቅርበው ቤቱ እንዲመለስላቸው ያልተወሰነ በመሆኑ የፌዴራል ፍርድ ቤት ለረጅም ጊዜ በመንግስት ቁጥጥር ስር የነበሩ ቤቶችን እጣ ፈንታ አስመልክቶ ከሰጠው ውሳኔ አንጻር የፍርድ ቤቱ ውሳኔ ከምክር ቤቱ ውሳኔና ከሀገሪቱ ህገ መንግስት ጋር የሚቃረን ሆኖ አግኝቼዋለሁ ብለዋል። ሰበር ሰሚ ችሎትም የሰጠውን ውሳኔ ማለትም ለግለሰቡ ቤቱ እንዲመለስ የሰጠውን ውሳኔ ህገ መንግስቱን የሚጥስ ሆኖ ስላገኘው ውሳኔው ተሽሯል የሚል ትዕዛዝ አስተላልፏል ተብሏል። በዚህ መሰረትም በደርግ ዘመነ መንግስት ቤታቸው የተወረሰባቸው ሰዎች በድጋሚ ቤታቸውን የሚያስመልሱበት እድል የጠበበ መሆኑን የህግ ባለሙያዎች ገልጸዋል። በሌላ በኩል ማስተር ካርድ በኢትዮጵያ አገልግሎት መስጠት ጀምረዋል። ይህም ለበርካታ ዓመታት ብዙዎች ሲጠይቁት የነበረውን አንገብጋቢ የዓለም አቀፍ ክፍያ ጉዳይን የሚፈታ ነው ተብሏል። የኢትዮጵያ ንግድ ባንክ ዓለም አቀፍ የፕላስቲክና ቨርቹዋል የቅድመ ክፍያ ማስተር ካርድን ይፋ አድርጓል። ባንኩ ከዓለም አቀፉ የክፍያ ተቋም ማስተር ካርድ ጋር በመተባበር የማስተር ካርድ ቅድመ ክፍያ ስርዓትን አስጀምሯል። የካርድ ክፍያ ስርዓትን አንድ ደረጃ ከፍ ያደርጋል የተባለለት ቨርቹዋል ማስተር ካርድ በኦንላይን መጠቀም የሚያስችል ነው ተብሏል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በመተባበር ደህንነቱ የተጠበቀና ምቹ የዓለም አቀፍ ዲጂታል ክፍያዎችን በቨርቹዋል ካርዶች ለመጠቀም የሚያስችል መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በጋራ በመሆን ሲሰራ የነበረውን ቨርቹዋል ቴክኖሎጂ ካርድ ወደ ስራ ማስገባቱን ይፋ ያደረገ ሲሆን በሞባይል ባንኪንግ ቨርቹዋል ካርዱን ማግኘት እንደሚቻልም ተገልጿል። ባንኩ ከማስተር ካርድ ጋር በመሆን ዓለም አቀፍ ግልጋሎት የሚያስገኝለትን ቨርቹዋል ካርድ ማስጀመሩን በተመለከተ የባንኩ ፕሬዝዳንት አቶ አቤሳኖ ከባንኩ ደንበኞች 85 በመቶ የሚሆነው የኦንላይን ባንኪንግ የሚጠቀምበት ደረጃ ላይ መድረሱን ተናግረው ለዲጂታል ኢትዮጵያ ትልቅ እርምጃ የሚሆን ስራ ነው ሲሉ ገልጸዋል። ከ40 ሚሊዮን በላይ ደንበኞች ያሉት ባንኩ ከማስተር ካርድ ጋር ከፍተኛ የሆነ ጠቀሜታ የሚያስገኝ ትብብር መፍጠሩንም ገልጸዋል። በጥምረት ለመስራት ተቋሙ ያደረገውን ስራ ያደነቁት ደግሞ የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኤሊየት ሲሆኑ ለማህበረሰቡ የሚረዳ ቨርቹዋል ካርድ ነው ሲሉ ገልጸዋል። ዲጂታል የክፍያ አማራጮችን በማቅረብ ንግድ ባንክና ማስተር ካርድ በፋይናንሻል አገልግሎት ተደራሽነት ላይ ያለውን ክፍተት ለመቅረፍ የላቀ ኢኮኖሚያዊ ተሳትፎን ለማጎልበትና የፋይናንስ አካታችነትን ለማጎልበት የታለመ መሆኑንም ኃላፊው ተናግረዋል። በሌላ በኩል ደግሞ ከመኖሪያ ቤት ጋር በተያያዘ አዲስ አዋጅ ሊወጣ መሆኑን አውቀናል። በዚህ አዋጅ መሰረት የትኛውም የቤት ባለቤት አካባቢውን የማጽዳት ኃላፊነት እንደሚጣልበትም ታውቋል። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት የሚጥለው ረቂቅ አዋጅ ውይይት እየተደረገበት መሆኑ ታውቋል። በህዝብ ተወካዮች ምክር ቤት የውሃ የመስኖና ቆላማ አካባቢዎች ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይት በማድረግ ላይ ይገኛል። ረቂቅ አዋጁ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶችን እንደሚከላከል ተገልጿል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሜ ረቂቅ አዋጁ የተጀመረውን ጽዱና አረንጓዴ ኢትዮጵያን የመፍጠር እንቅስቃሴ የሚደግፍ መሆኑን ገልጸዋል። የቋሚ ኮሚቴው ሰብሳቢ ፈቲያ አህመድ በበኩላቸው ረቂቅ አዋጁ ረጅም ዘመናት ማገልገል እንዲችል በርካታ ባለድርሻዎችን ያካተተ ውይይት በቀጣይነት እንደሚደረግበት ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና
እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።